አማኑኤል ሆይ አባታችን ሆይ አምላካችን ሆይ በእኛ ሕይወት ብትዘገይም የሚቀድምህ የለም። ክብር ለስሙ ይሁን። ማንም አይቀድመው። ጠብቁት። መጽሐፍ የሚለው ትንቢተ ሚልክያስ ላይ የምትጠብቁት ጌታ ድንገት ወደ መቅደሱ ይመጣላችኋል ይላል። ይምጣልን፣ እሱ ይምጣልን። ሚልክያስ 2 ላይ የምትፈልጉት ጌታ ድንገት ወዴት ይመጣላችኋል? ድንገት። ለሱ ድንገት የለም። ድንገቱ ለኛ ነው። አሁን አማኑኤል ቢታየን እየተማርን እያለ ድንገት ተገለጸልን። ድንገቱ ለእግዚአብሔር ነው፣ ለኛ ነው፣ ለኛ ነው። ድንገት ይመጣላል። እውነት ነው። አባቶች ሐዋርያት በር ዘግተው በቃ ክርስቶስ ኢየሱስ ከሞት ከተነሳ በኋላ ጥሎን ወደ አባቱ ሄደ። ከዚህ በኋላ ወዴት እንሄዳለን? ብንወጣ አይሁድ ይገሉናል፣ ቤተሰብ አባሮናል፣ እዚህ በረሃብ ልንሞት ነው ያሉ በሮች ዘግተው ሲያለቅሱ መጽሐፍ እንዲህ አለ፣ ደጆች ተዘግተው ሳለ ኢየሱስ መጣ አለ። ክብር ምስጋና ለስም አጠራሩ ይሁንና በሮች አለ። እስቲ ይህን ቃል አብራችሁ ይንበሉ። በሮቹ በሉ ተዘግተው ሳለ ኢየሱስ መጣ። ጠላት በሩን ዘግቶ ሳለ እግዚአብሔር ወደኛ ይምጣ። በተከበበ ከተማ ውስጥ እግዚአብሔር ወደኛ ይምጣ። ብዙ በር ተዘግቶ ይሆናል፣ መውጫ አይኖር ይሆናል። እንዲህ ይላል ቅዱስ ፖሊካርፕ፣ እንዲህ ብሎ ነው የጻፈው። ልጄ ሆይ ሰይጣን ሁሉንም በር ሊዘጋብህ ይችላል አለ። ሁሉንም በር ምን ሊያደርግ ይችላል? የጤናውንም፣ የሥራውንም፣ የድሉንም፣ የክብሩንም፣ የመኖርን፣ የደስታንም፣ የሥራውንም ሁሉንም ሊዘጋው ይችላል አለ። አትማረር። ያንተ የተዘጉ በሮች ቁልፍ እግዚአብሔር እጅ ነው ያለው። እስቲ በእምነት ተናገሩ። የኔ ቁልፍ በሉ። የኔ ቁልፍ አባቴ አማኑኤል እጅ ነው ያለው። ታምናላችሁ? ለሚከፍተው ጌታ ክብር ምስጋና ይሁን። በደንብ አመስግኑት። ለዚህ እኮ ነው ኢሳይያስ 22 ላይ እሱ ይዘጋል የሚከፍት የለም፣ እሱ ይከፍታል የሚዘጋ የለም። በቃ እንዲህ በሉ። ቢዘገይም ጠላት የዘጋ ቢመስላችሁም እንደ ዳዊት በተከበበ በተዘጋ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን እያላችሁ አመስግኑ። እና ከዛ ምን አለው? እጠብቅሃለሁ ሲለው መጣውን እግዚአብሔር በራእይ ዕንባቆም እንዲህ ብለህ በጽላቱ ላይ ጻፍ። ራእዩ ይፈጥናል፣ ብዘገይም የሚቀድመኝ አቤት አይሰማም። ብዘገይም የሚቀድመኝ እስቲ በደንብ በሉት። ቢዘገይም በሉ። አማኑኤል ሆይ አማኑኤል ሆይ አባታችን ሆይ አምላካችን ሆይ በእኛ ሕይወት ብትዘገይም የሚቀድምህ የለም። ክብር ለስሙ ይሁን። ማንም አይቀድመው። ከዛ ይሄን ብሎ ሲነግረው አሁንም ዕንባቆም አሁኑኑ ሊሰራ ነው ሲል አሁንም 7 ዓመት ሁለተኛው 7 ዓመት መጣ። ዝም አለው። ዝም። ስንቱ ካህንን ዝም ብሎታል። 14 ዓመት ስንቱን ዲያቆን፣ ስንቱን አለቃ፣ ስንቱን መርጌታ፣ ስንቱን ቆራቢ፣ ስንቱን ሰንበት ተማሪ፣ ስንቱን ሰው ሁሉ ከውጪ እንደው እሱን እያገለገለ ቢረዳው ምን አለ? እሱን እያገለገለች ቢረዳት ይሉናል ሰዎች። ማን ያቅልናል? ማን ያቅልናል? የቀጠረልንን ቀን ማን ያዘልን? ቀኖቼ ሁሉ ባንተ ፊት የተቆጠሩ ናቸው ይላል ዳዊት። አለቀን። ማንም ይበላችሁ እንዲሆነ ቀራ እንዲሆንሽ መርጌታ እንዲሆኑ አሁንም እዚህ ነው እንዴ? መምሬ እንተኔ አሁንም እዚህ ነው የሚሰሩት። እንደው ከፍ እንኳን ወደ ሐዋሳ አዲስ አበባ አይገቡም። አይ የኔ ቀን ማን እጅ ላይ ነው? እግዚአብሔር። ተምረሽ ተመርቀሽ አሁንም ባዶሽን። አዎ ስራ የለሽም ግን እየኖርሽ ነው። ማስላለ እግዚአብሔር በቃ የኔ ቀን አባቴ እጅ ነው። ወደ እኔ መምጣት ለምን ትዘገያለህ አትበሉት። ምክንያት አለው። መቼ ትመጣለህ ብቻ በሉት። ቀኑን የሚያቆማ ብቻ ነው እግዚአብሔር። ከዛ